ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። ሁለተኛው ጥያቄ ከማርክ ኪንግ ነው። ማስተርቤሽንን ሐራም ነው የሚል ተመሳሳይ ጥያቄ ቀርቧል። ሰላም አለይኩም ዶክተር ዛኪር ናይክ አብዱል ገኒ ይባላለሁ። ስለ ማስተርቤሽን ህግጋቶች ማወቅ ፈልጋለሁ። ቤተሰቤን ትቼ ለአረንጓዴ የግጦሽ መሬቶች ስራ አጓዛለሁ። ማስተርቤሽን የማድረግን ፍርድ ማወቅ ፈልጋለሁ። አሁን 1 ዓመት ተኩል ሆኖኛል። ባለቤቴ በጣም ናፍቃኛለች። ኦንላይን ለቪዲዮ ቻት ስደውልላት አንዳንድ ጊዜ ወደ ማስተርቤሽን እንገባለን። ይህ ኃጢአት እንደሆነ ወይም እንዳልሆነ ማወቅ ፈልጋለሁ። ተመሳሳይ ሶስተኛ ጥያቄ ቀርቧል። አሰላሙ አለይኩም እኔ ሐቢቡላህ እስላም ነኝ። ከአስለም ህንድ ተማሪ ነኝ። ማስተርቤሽን በእስልምና ሐራም ነው? ይህ ማስተርቤሽን አደርጋለሁ እና መልሼ ደግሞ እጸጸታለሁ። ተውባም አደርጋለሁ፣ ግን ከተወሰነ ቀን በኋላ እንደገና አደርገዋለሁ። ለዚህ ችግር መፍትሄ ማግኘት እችላለሁ? እኔ በማደርገው ማስተርቤሽን ደስተኛ አይደለሁም። በጣም የተለመደ ጥያቄ ነው እና በእውነቱ እያንዳንዱ ፕሮግራም ላይ 1 ወይም 2 ሰዎች ይህን ጥያቄ ሲጠይቁ እኔ ግን ይህን ጥያቄ ላለመመለስ እየሞከርኩ ነበር። ነገር ግን ዛሬ ይህንን ጥያቄ ለመመለስ ወስኛለሁ። የማስተርቤሽንን ተግባር በኢስላም በተመለከተ የተለያዩ አስተያየቶች አሉ። ነገር ግን አብዛኞቹ የኢስላም ሊቃውንት ማስተርቤሽንን በእስልምና የተከለከለ ነው ይላሉ። ምንም እንኳ ብዙሃኑ ዑለማ የተከለከለ ነው ቢሉም መክሩህ ነው የሚለው ብዙ ቁጥር ነው። ሌላ ብዙ ቁጥር ያላቸው ሊቃውንቶች ደግሞ ሙባህ ነው ይላሉ። አብዛኛው ፐርሰንት የያዙት ሊቃውንቶች ክልክል ነው ቢሉም ብዙ ቁጥር ያላቸው ሊቃውንቶች ግን አብላጫ ላይሆኑ ይችላሉ። ነገር ግን ይህ ቁጥር በጣም ትልቅ ነው። ብዙ ዑለማዎችም መክሩህ የማይበረታታ ነው ይላሉ። ሌሎች በዛ ያለ ቁጥር ያላቸው ዑለሞች ብዙም ባይሆኑ ሙባህ ነው ይላሉ። እና ዛሬ ስለዚህ ጉዳይ እንወያይበታለን። የትኛው የሊቃውንት ቡድን እንደሚስማማችሁ በመጨረሻ ታውቃላችሁ። እንደ ፉቃሃዎች ገለጻ ከነርሱ መካከል በሻፊዒና በማሊኪ ከሞላ ጎደል ሁሉም ማስተርቤሽን ክልክል ነው ይላሉ። ኢማሙ ሻፊዒ አላህ ይዘንላቸው እንዳሉት እርም ነው ሲሉ የቁርአን አንቀጾች ከሱረቱል ሙእሚኑን ጠቅሰው አስረድተዋል። ይህ የቁርአን አንቀጽ አንዱና ብቸኛው ማስረጃ ነው። ይህም በሱረቱል ሙእሚኑን ምዕራፍ 23 አንቀጽ 5፣ 6 እና 7 ላይ ሰፈረው ነው። በሱረቱል ሙእሚኑን እንደሚለው በቁጥር 1 ቀድ አፍላሃል ሙእሚኑን ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ። ቁጥር 2 الذين هم في صلاتهم خاشعون እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች። ቁጥር 3 والذين هم عن اللغو معرضون እነዚያ እነርሱ ከውድቅ ንግግሮች ራቂዎች። ቁጥር 4 والذين هم للزكاة فاعلون እነዚያም እነርሱ ዘካን ሰጪዎች። ቁጥር 5 እንዲህ ይላል والذين هم لفروجهم حافظون እነዚያም እነርሱ ብልቶቻቸውን ጠባቂዎች የሆኑት አገኙ። ቁጥር 6 إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በነዚያ የማይወቀሱ ናቸውና። ቁጥር 7 فمن ابتغى وراء ذلك فأولئك هم العادون ከዚህም ወዲያ የፈለጉ ሰዎች እነዚያ እነርሱ ወሰን አላፊዎች ናቸው ይላል። ስለዚህ ቁርአን ሱረቱል ሙእሚኑን ምዕራፍ 2 እና 3 ቁጥር 5፣ 6 እና 7 እንደሚለው ሙእሚኖች ከሚስቶቻቸው ወይም በእጆቻቸው ከያዟቸው ባሪያዎች በቀር ከጾታዊ ብልግና የሚታቀቡና ብልቶቻቸውን ጠባቂዎች ናቸው። እነዚህ ገደቦች የተሻገሩ ሰዎች እነሱ ወሰን አላፊዎች ናቸው። ስለዚህ
በዚህ የቁርአን አንቀጽ መሰረት ኢማሙ ሻፊዒ አላህ ይዘንላቸውና እሳቸው እንደሚሉት ይህ አንቀጽ በጣም ግልጽ ነው። ከትዳር ጓደኛህ ጋርና በእጆችህ ከያዝካቸው ባሪያዎች ጋር ብቻ ነው ወሲብ መፈጸም የምትችለው እና በአሁን ዘመን ግን የባሪያ አሳዳሪነት ቀርቷል። ቁርአኑ በሁለት መንገድ ሊተረጎም ይችላል። የመጀመሪያዎቹ የሊቃውንት ቡድን ይህንን አንቀጽ የተረዱት እንደ ብልትን የሰውነት አካል እንደመጠበቅ ነው። ይህ ማለት ሁሉም አይነት ወሲባዊ ደስታ ለአፍታ የጾታ ደስታ እንኳን ሳይቀር ከሚስትህና ከምታሳድራት ባሪያህ ጋር ብቻ ነው የሚፈቀደው። በአሁን ዘመን ግን የባሪያ አሳዳሪነት ስለቀረ በሚስትህ ላይ ብቻ የተገደበ ነው። በዚህ የቁርአን ምዕራፍ መሰረት ሁሉም አይነት ወሲባዊ ደስታ ለአፍታ የጾታ ደስታ እንኳን ሳይቀር የተፈቀደው ከሚስትህ ጋር ብቻ ነው። ማስተርቤሽን እንኳን ሳይቀር ክልክል ነው እና ኢብኑ ሐሲም እንደዘገበው ከሆነ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሀፍረተ ገላው እንዲነካ ፈቅደዋል። በሌላ ሐዲስ በቀኝ ወይም በግራ እጁ ቢነካ ምንም ችግር የለውም ያንተ አካል ነው ብለዋል። የዘር ፈሳሽም ያንተ ነው፣ ከፈለክ ማፍሰስ ትችላለህ። በተጨማሪም እንዲህ ብለዋል። በዚህ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ብልትህን እንድትነካ ፈቅደዋል ይላል እና በማስተርቤሽን ተግባርም ከዚህ ጋር ተመሳሳይ ነው። ማስተርቤሽን ሀፍረተ ገላን በመንካት ራስን ማነቃቃት ነው። ስለዚህ በአጭሩ ማስተርቤሽን ይፈቀዳል። ማስተርቤሽን ሁለት አይነት ነው። አንደኛው ሀፍረተ ገላን በመንካት ራስን ማነቃቃት ነው። ሌላኛው አይነት ማስተርቤሽን ደግሞ የትዳር አጋሮ ወይም የወሲብ ጓደኛው የእርሱን ሀፍረተ ገላ በመንካት ሲያነቃቃው ነው። የትዳር አጋሮ የእርሱን ሀፍረተ ገላ መንካት አይፈቀድላቸውም የሚል አንድም ምሁር የለም። ስለዚህ በአጭሩ የትዳር ጓደኛው ሀፍረተ ገላውን በመንካት መደሰት ከቻሉ ታዲያ ለምን የራሱን ሀፍረተ ገላውን መንካት ለምን ትከለከላለህ? በዚህ መሰረት ሁለተኛው የሊቃውንት ቡድን በቁጥር አነስተኛ ናቸው። እነሱ እንደሚሉት ይህ ማስተርቤሽንን አያካትትም። ስለ ግብረ ሥጋ ግንኙነት ብቻ ነው የሚያወራው። ስለዚህ በዚህ ምክንያት ነው ሊቃውንቱ የተለያዩት። ማስተርቤሽን የተከለከለ ነው ከሚሉት ከመጀመሪያዎቹ የሊቃውንት ቡድን ሌላ የመከራከሪያ ነጥብ የሚያነሳው በሳሂህ ቡኻሪ ጥራዝ ቁጥር 7 ሐዲስ ቁጥር 5066 የተጠቀሰውን ሐዲስ ነው። ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ለማግባት አቅም ያለው ወጣት ማግባት አለበት፣ ለአላህ ያለውን ታማኝነት ለመጠበቅና ብልቶቻቸውን ከወንጀል እንድትጠብቁ ይረዳችኋል ብለዋል። ማግባት የማትችሉ መጾም አለባችሁ፣ ጾም የወሲብ ፍላጎትን ይቀንሳል ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ስለ ማስተርቤሽን ስላልተናገሩ ማስተርቤሽንን ሐራም አያደርገውም። ከዚህ ሐዲስ ለመረዳት የምንችለው ወጣቶች ከቻሉ ማግባት ካልቻሉ መጾም አለባቸው ማለት ነው። ጾም ሙስተሐብ ነው በማለቱ ይህ ሐዲስ ማስተርቤሽንን ሐራም ስለመሆኑ ምንም ነገር አሳየም። እንበልና ኤክስ የተባለ ምግብ ለጉልበትና በንጥረ ነገር ለመበልጸግ ይጠቅማል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ይህ ማለት ማንጎ መብላት ሐራም አይደለም፣ ሙስተሐብ ጥሩ ነው። ሌሎች ምግቦች ሙባህ ይሆናሉ። ስለዚህ በዚህ የሳሂህ ቡኻሪ ሐዲስ ላይ ተመስርቶ ማስተርቤሽን ሐራም ነው ብሎ መደምደም ስህተት ነው። ምክንያቱም አንድን ነገር ሐራም ለማለት ተጨባጭ አመክንዮ ማቅረብ ያስፈልጋል። ስለዚህ ከቁርአን ወይም ከሳሂህ ሐዲስ ጠንካራ ማስረጃዎች ማቅረብ ይገባል። ስለዚህ በዚህ መሰረት ሁለተኛው የዑለማዎች ቡድን ደግሞ ማስተርቤሽን ሐራም አይደለም ነው የሚሉት። በቁርአን ውስጥ በየትኛውም ቦታ ስለ ማስተርቤሽን አንቀጽ የለም። ይህ አንቀጽ ብቻ ነው ሊቃውንት ያነበቡት ሱረቱል ሙእሚኑን ምዕራፍ 23 ከቁጥር 5 6 እስከ ቁጥር 7 ጋር እና እዚህ ላይ ማስተርቤሽንን አይጨምርም ይላሉ። ግልጽ የሆነና ቁርጥ ያለ ነገር የሚናገረው ስለ ወሲባዊ ግንኙነት ብቻ ነው። አብዛኛው ሰሒህ ሐዲስ ማስተርቤሽንን ይከለክላል። አንዳንድ ضعيفና መውዱዕ ሐዲስ ማስተርቤሽን የተከለከለ ነው የሚሉ አሉ። ነገር ግን ለማስረጃ ብቁ አይደሉም። ወደ ሁለተኛው የሊቃውንት ቡድን ስንሄድ ማስተርቤሽንን መክሩህ ነው ብለው ያስባሉ።
ከነርሱ መካከል ኢብኑ አባስ ረዲየላሁ ዐንሁ የነብዩ ሷሐባ ናቸው። እና ወደሱ አንድ ሰው መጣና እኔ ማስተርቤሽን እያደረኩ ነው፣ ምን ይመክሩኛል አላቸው። እሳቸውም ማስተርቤሽን ከሆነ ከዝሙት የተሻለ ነው አሉት። ትዳር ከማስተርቤሽን ይሻላል፣ ከዝሙት ደግሞ ማስተርቤሽን ይሻላል። በተዘዋዋሪ ማስተርቤሽን የተፈቀደ ነው፣ ግን መክሩህ ነው። ተመራጩ ማግባት ነው። ማግባት ካልቻልክ ማስተርቤት ይቻላል፣ ምክንያቱም ከዝሙት ይከለክልሃልና። ማስተርቤሽን መክሩህ ነው ብለው ከሚያስቡ ሊቃውንት መካከል ኢማሙ አሕመድ ኢብኑ ሐንበል አንዱ ናቸው። እሳቸው እንደሚሉት ማስተርቤሽን መደረግ የሌለበት ተግባር ነው። ነገር ግን ከፍተኛ የፍትወት የግብረ ስጋ ግንኙነት ፍላጎት ኖሯችሁ ወደ ዚና ያምረኛል ብላችሁ ካሰባችሁ ማስተርቤሽንን ማድረግ ትችላለህ። ነገር ግን መክሩህ ምድብ ውስጥ ነው የሚገባው። አብዛኞቹ የሐንበሊ አስተምህሮቶች ማስተርቤሽንን ወደ መክሩህ ምድብ ውስጥ ያስገቡታል። ይህም ማለት የሚበረታታ አይደለም ነው። ሙጃሂድ እንደሚለው ማስተርቤሽን መቅረት ያለበት ተግባር ነው፣ ነገር ግን ዝሙትን ለመከላከል ከሆነ የተፈቀደ ነው። ይህ ሐሳብ የኢብኑ ሐዝምም ሐሳብ ነው። እሳቸው እንደሚሉት ማስተርቤሽን መክሩህ ነው፣ የማይበረታታ ተግባር ነው። ወደ ዝሙት እሄዳለሁ ብለህ ካሰብክ ግን ይፈቀዳል። ተግባሩ ግን የመደበኛ ከተከበረ ሰው ተግባር አይደለም። ይህ የኢብኑ ሐዝም እይታ ነው። በዚህ ምድብ በጣም ብዙ ሊቃውንት ማብራሪያ ሰጥተዋል። ነገር ግን ሁሉንም ለማየት ሰዓት አይበቃንም። ወደ ሶስተኛው የሊቃውንት ቡድን ስንሄድ ማስተርቤሽን ሙባህ ነው ብለው ያስባሉ። አንዳንድ የኢብኑ አባስ ረዲየላሁ ዐንሁ ተማሪዎች ማስተርቤሽንን መክሩህ ውስጥ መድበውታል። በሌላ ቡድን ያሉት የኢብኑ አባስ ረዲየላሁ ዐንሁ ተማሪዎች ደግሞ ያለምንም ቅድመ ሁኔታ ሙባህ የተፈቀደ ነው ብለዋል። ከነሱ መካከል ጃዕፈር ኢብኑ ሰይድ ታቢዒ ነው። የኢብኑ አባስ ረዲየላሁ ዐንሁ ተማሪ ነው። እንደሱ አስተሳሰብ ከሆነ ማስተርቤሽን የተፈቀደ ነው፣ ምንም ኃጢአት የለበትም፣ በመደበኛ ሁኔታ ራሱ የተፈቀደ ነው ብለዋል። እንደ ዑመር ኢብኑ ዲናር አስተሳሰብ ከሆነ ማስተርቤሽን ሙባህ የተፈቀደ ነው፣ ምንም ክልከላ የለውም፣ ካደረክ አድርገው ካላደረክ አታድርገው የሚል አስተምሮ አላቸው። በጣም ዝነኛው ሊቃውንት ኢማሙ ሸውካኒ እንኳን ሳይቀር ማስተርቤሽን ሙባህ የተፈቀደ ነው፣ ካደረክ አድርገው ኃጢአት የለብህም፣ ካላደረክም አታድርገው ችግር የለውም ሙባህ ስለሆነ ነው ብለዋል። በውጣዊ እንደሚለው ከሆነ ማስተርቤሽን መክሩህ ነው፣ ነገር ግን እንደ ሁኔታው ነው። ዝሙት ሰራለሁ ብለህ ከፈራህ ማስተርቤሽን ፍርድ ይሆንብሃል። ስለዚህ በዚህ ጉዳይ ላይ ሶስት የሊቃውንት ቡድን ሐሳቦች አሉ። እነሱም አብዛኞቹ እንደሚያስቡት ማስተርቤሽን ሐራም የተከለከለ ነው። ሁለተኛው የሊቃውንት ቡድን መክሩህ የተጠላ ነው። ሶስተኛው የሊቃውንት ቡድን ሙባህ የተፈቀደ ነው ብለዋል። ስለዚህ ጉዳዩ በሁኔታዎች ላይ ይመሰረታል። በእኔ አስተያየት እኔ ሕክምናን ያጠናሁት በሙያዬ ሐኪም ነኝ። በእኛ የሕክምና ኮሌጅ የሕክምና ተማሪዎች ላይ በተጠና ጥናት ማስተርቤት ታደርጋላችሁ ተብለው ከተጠየቁ ተማሪዎች 99% የሚሆኑት አዎ ብለዋል። 1%ቱ እየዋሹ ነው። ለማንኛውም ይሄ ፋክት አይደለም፣ ቀልድ ነው። በሌላ ጥናት ግን ማስተርቤት ታደርጋላችሁ ተብለው ከተጠየቁ ሰዎች መካከል ከወንዶች 95% የሚሆኑት አዎ ብለዋል። ወደ 80% የሚጠጉ ሴቶች ደግሞ አዎ ብለዋል። እኔ ማስተርቤሽን መደበኛ ነው እያልኩ አይደለም፣ ነገር ግን በጣም የተለመደ ነው። በእስልምና እይታ ሐራም ነው፣ አይነ ስውርነትን ያስከትላል፣ የነርቭ ችግር ያመጣል ይላሉ። ሁሉም አስተያየቶች ልክ አይደሉም። ማስተርቤሽን አይነ ስውርነትንም ሆነ የነርቭ ችግር የሚያመጣበት መንገድ የለም። ነገር ግን የበዛ ማስተርቤሽን ችግር ሊያስከትል ይችላል። የሕክምና ሳይንስ እንደሚለው ከሚስትህ ጋር እንኳ ቢሆን ከመጠን ያለፈ ወሲብ ከፈጸምክ፣ ለምሳሌ በቀን 10 ጊዜ ያህል፣ እሱም ቢሆን ችግር ያመጣል። ምንም ነገር ከበዛ ጎጂ ነው። የተለመደው አይነት ማስተርቤሽን ከሕክምና ምንም ችግር አያመጣም። ስለዚህ ማስተርቤሽን ብታረጉም ችግር አያመጣም፣ ባታረጉም እንዲሁ። አብዛኛው ሰው ማስተርቤሽን ተግባር ላይ ይሳተፋል።
እኔ እያልኩ ያለሁት ማስተርቤሽን በጣም የታወቀ ጉዳይ ነው አይደለም። እኔ እያልኩ ያለሁት አብዛኛው ሰው ያደርገዋል ነው። አብዛኛው ሊቃውንቶችና የሕክምና ሳይንስ እንደሚሉት እኔ የምስማማው ማስተርቤሽን መክሩህ የተጠላ ነው ከሚሉት ከሁለተኞቹ የሊቃውንት ቡድን ጋር ነው። ስለዚህ በእኔም እይታ ማስተርቤሽን መክሩህ ነው፣ የተጠላ ነው። አንድን ነገር ሐራም ለማለት ከቁርአንና ከሰሒህ ሐዲስ ተጨባጭ ማስረጃ ማቅረብ አለብህ። ሙባህ ነው ለማለት ደግሞ ምንም አይነት ማስረጃ የለውም። ስለዚህ ከሁለተኛው የሊቃውንት ቡድን እይታ ጋር ነው የምስማማው። ለምሳሌ ከነ አሕመድ ኢብኑ ሐንበልና ከኢብኑ አባስ ረዲየላሁ ዐንሁ ሐራም አይደለም ከሚለው ከሱረቱል ሙእሚኑን ምዕራፍ 23 አንቀጽ 5 እስከ 7 እንደሚለው ማስተርቤሽን የተከለከለ ተግባር አይደለም፣ የጾታዊ ግንኙነት ነው ተብሎም ገደብ አልተበጀለትም። እኔ ወደ መክሩህ ምድብ ውስጥ ነው የምከተው። ምክንያቱም ከሊቃውንቱ ኢብኑ ሐዝም ሐሳብ ጋር እስማማለሁ። ተግባሩ የመደበኛ ሰው ተግባር አይደለም፣ ምክንያቱም አብዛኛው ሰው ይሳተፍበታል። እንዲሁም ሙባህ ነው፣ ምክንያቱም ምንም አይነት ማስረጃ ከቁርአንም ሆነ ከሰሒህ ሐዲስ ስለሌለ እኔ መክሩህ ምድብ ውስጥ ነው የምከተው። አብዛኛው ሰው የሰራው ነገር ሁሉ ልክ ነው ማለት አይቻልም። ለምሳሌ በአሁኑ ጊዜ በምዕራቡ ሀገራት በተጠና ጥናት 95% የሚሆኑ ሴቶች ወደ ዩኒቨርሲቲ ከመግባታቸው በፊት ዚና ይፈጽማሉ። እነሱ ዚናን መደበኛ ተግባር አድርገውታል። ብዙ ሰው በፈጸመው ቢሆን ዚና ሐላል ይሆን ነበር። ስለዚህ ቁርአን በሱረቱ ኒሳ ዚናን በግልጽ ሐራም አድርጎታል። ስለዚህ አብዛኛው ሰው ያደረገው ነገር ሁሉ ሐላል ነው ማለት አይቻልም። ነገር ግን በቁርአን በሰሒህ ሐዲስ ስለመከልከሉ ምንም አይነት አንቀጽ ስለሌለ ሙባህ ነው ማለት ነው። መክሩህ ነው ያልኩበት ብዙ ምክንያቶች አሉ። እነሱም አንደኛ የመደበኛ ሰው ተግባር አይደለም፣ ይህ የኢብኑ ሐዝም እይታ ነው። ሁለተኛ ከመጠን ያለፈ ማስተርቤሽን ሐራም ነው፣ የጤና እንዲሁም የሳይኮሎጂ ችግር ያመጣል። አብዛኛውን ጊዜ ማስተርቤሽን ከሐራም ድርጊት ጋር ይገናኛል፣ ወይ ከፖርኖግራፊ ፊልም ጋር፣ ካላስፈላጊ ፎቶዎች ጋር ይገናኛል። ከሐራም ነገር ጋር የተገናኘ ነገር ደግሞ ሐራምና የተከለከለ ነው፣ ወደ ዚና የመምራት ከፍተኛ ዕድል አለው። እኔ በዚህ ምክንያት ነው ማስተርቤሽንን መተው የተመረጠ ነው የምለው። ነገር ግን በተለያየ ምክንያት ማግባት ካልቻልክ በጣም ጥሩ አማራጭ የሚሆነው ጾም ነው። በነቢያችን ሰለላሁ ዐለይሂ ወሰለም እንደተነገረን ቡኻሪ ሐዲስ ቁጥር 5066 መሰረት ሁሉም ለጋብቻ የደረሱ ወጣቶች ማግባት አለባቸው። ይህም ለፈጣሪ ታማኝ እንድንሆን ይረዳናል። እና ማግባት ሳትችል ቀርተህ ብትጾም ጾም የፍትወት ወይም የግብረ ስጋ ግንኙነት የማድረግ ፍላጎትን ይቀንሳል። ይህ በሳይንስ የተረጋገጠ ነው። ግን ሁሌ መጾም ቀላል አይደለም። ስለዚህ በዚህ መሰረት ፍትወት ወይም ግብረ ስጋ ግንኙነት የማድረግ ፍላጎት ከሰው ሰው ደረጃው ይለያያል። ስለዚህ በዚህ መሰረት ሙስተሐቡ መጾም ነው። በጾም የፍትወት ፍላጎትን መቀነስ ካልቻልክ ማስተርቤሽን ብታረግ የተፈቀደ ነው። ኃጢአት ወይም ሐራም አይደለም። ከቁርአን ሆነ ከሰሒህ ሐዲስ ማስተርቤት ካደረክ ትቀጣለህ የሚል የለም። ይህን የምልበት ምክንያት የሕክምና ባለሙያ እንደመሆኔ ብዙ ሙስሊሞች በጣም ብዙ በሺ የሚቆጠሩ እኔ ጋር ለምክር ይመጣሉ እና ተመሳሳይ ጥያቄ ይጠይቁኛል። እና አብዛኛው ሙስሊም እንደሚያስበው እነሱ ማስተርቤሽን ሐራም ነው ብለው ስለሚያስቡ ደስተኛ አይደሉም። የመንፈስ ጭንቀት ያጋጥማቸዋል። ምክንያቱም እነሱ ጥሩ ሙስሊሞች ናቸው። በቀን 5 ይሰግዳሉ። እነሱ የሚያውቁት ማስተርቤሽን ሐራም ሆኖ እያደረጉት እንደሆነ ነው። ስለዚህ የጥፋተኝነት ስሜት ይሰማቸዋል። ይህ የጥፋተኝነት ስሜት ደግሞ ብዙ ጊዜ ጥሩ ስራ እንዳይሰሩ ይከለክላቸዋል። በሶላትና በቁርአን ላይ ይረብሻቸዋል። ይህም የሆነው እውነታውን ባለማወቃቸው ነው። እኔ በደፈናው የተፈቀደ ነው አላችሁ፣ ምርጡ ባታረጉት ነው ቢቀርባችሁ። ነገር ግን ሊታገስ የማይችል የፍትወት የግብረ ስጋ ግንኙነት የማድረግ ፍላጎት ካላችሁ ማስተርቤሽን ማድረግ ሐራም አይደለም፣ የተፈቀደ ነው። በጣም አብዝታችሁ አታርጉ። ከፖርኖግራፊም ጋር አታጋሩት። ከስንት አንድ ቀን ግን ችግር የለውም።
ሐራም ነው ብላችሁ ራሳችሁን አታስጨንቁ። በተደጋጋሚ ከሚጠየቁ ጥያቄዎች አንዱ ምህረት እጠይቃለሁ ድጋሚ አድርገዋለሁ፣ ምህረት እጠይቃለሁ ድጋሚ አድርገዋለሁ የሚል ጥያቄ ነው። በዚህ ምድብ ውስጥ ካላችሁ አንድ ነገር ልንገራችሁ። የፍትወት ፍላጎታችሁ ከሌሎች ሰዎች ስለሚለይ ነው። የፍትወት የግብረ ስጋ ግንኙነት የማድረግ ፍላጎት ከሰው ሰው ይለያያል። አንዳንድ ሰው ከፍተኛ የፍትወት ወይም የግብረ ስጋ ግንኙነት የማድረግ ፍላጎት ይኖረዋል። አንዳንድ ሰው መካከለኛ፣ አንዳንድ ሰው ደግሞ ዝቅተኛ። ከፍተኛ የፍትወት ፍላጎት ካላቸው ሰዎች ውስጥ ሆናችሁ ነገር ግን ካላገባችሁ ማስተርቤት ብታደርጉ መክሩህ አይደለም። ከዚህም አልፎ በከፍተኛ ፍላጎታችሁ ምክንያት ዚና ውስጥ እገባለሁ ብላችሁ ካሰባችሁ እንደኔ አስተያየት ማስተርቤሽን ሙስተሐብ ይሆናል። በኢማሙ ኢብኑ ሐንበልና ኢብኑ አባስ እንደተገለጸው ማስተርቤሽን ከፎርኒኬሽን ወይም ከዚና ይሻላል። ልድገምላችሁ፣ እንደኔ አስተሳሰብ በደፈነው ሁላችሁም ብታደርጉት የተፈቀደ ነው አላችሁም። እንደኔ መክሩህ ምድብ ውስጥ ካለ ተመራጩ ቢቀርባችሁ ነው። ካላገባችሁና ፍላጎታችሁም መካከለኛ ከሆነ ጥሩ የሚሆነው ብትጾሙ ነው። ነገር ግን ከፍተኛ የፍትወት ወይም የግብረ ስጋ ግንኙነት የማድረግ ፍላጎት ካላችሁ ማስተርቤሽን የተፈቀደ ነው። ቅጣትም ኃጢአትም የለባችሁም። የጥፋተኝነት ስሜትም አይሰማችሁ። ለስሜታችሁ ከማስተርቤሽን ይልቅ ፎርኒኬሽን ወይም ዚናን የምትመርጡ ከሆነ በፍጥነት ማግባት አለባችሁ። እንደምናውቀው ማስተርቤሽን ከሰው ሰው ይለያያል። ከጋብቻ በኋላ ራሱ አብዛኛው ሰው ማስተርቤት ያደርጋል። 70% ባለትዳር ወንዶች ማስተርቤት ያደርጋሉ። ትዳር፣ እድሜና ግብረ ስጋ ግንኙነት መጠን ማስተርቤሽን ይቀንሳል። ስለዚህ ይህ ማስተርቤሽን መክሩህ ስለመሆኑ እይታዬ ነው። አለማድረጉ በጣም ምርጡ አማራጭ ነው። ሁለተኛው አማራጭ ደግሞ መጾም ነው። ከዚህ አልፎ መቆጣጠር ካልቻላችሁና ካደረጋችሁት የጥፋተኝነት ስሜት አይሰማችሁ። ቁርአንና ሱናን ተከተሉ፣ ሶላቶችን ስገዱ፣ ዒባዳችሁን ፈጽሙ። ኢንሻአላህ